ሮሜ ምዕራፍ 3 ቁጥር 31 ይብራራልኝ ይላል። እንግዲህ ወንድማችን ሮሜ ምዕራፍ 3 ቁጥር 31 ምን ይላል? ሮሜ ምዕራፍ 3 ቁጥር 31 እንግዲህ አውዱን ጠብቀን ማጥናት አለብን፣ የሆነች ቃል ብቻ ከመውሰዳችን በፊት። እንግዲህ ሕግን በእምነት እንሽራለንን? አይደለም፣ ሕግን እናጸናለን እንጂ ይላል። ምን ማለት ነው? ምን ማለት ነው? ሐሳቡ የሚጀምረው እንግዲህ ከቁጥር 21 ጀምሮ ነው። ከቁጥር 21 ጀምሮ ነው። አሁን ግን ይላል ሐዋርያው፣ አውዱን ጠብቀን ማጥናት ስላለብን፣ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ያለ ሕግ ተገልጧል። አንደኛ በአዲስ ኪዳን የተገለጠ የእግዚአብሔር ጽድቅ አለ። በጽድቅ አቅጣጫ ሁለት ጽድቆች አሉ፣ የእግዚአብሔር ጽድቅና የሰው ጽድቅ አለ። የእግዚአብሔር ጽድቅ በእምነት የሚገኝ ነው። የሰው ጽድቅ ደግሞ በስራ ሕግጋትን በመጠበቅ በየሃይማኖቱ ያለው ሁሉ የሰው ጽድቅ ይባላል። የሰው ጽድቅ ለዘላለም አይጸድቅም። ነገር ግን የእግዚአብሔር ጽድቅ ተገልጧል። የእግዚአብሔር ጽድቅ ደግሞ በአንተ ብርጣትና ጥረት ላይ የተመሰረተ አይደለም። የእግዚአብሔር ጽድቅ ሲጀመር ፐርሰን ነው። ያንን ፐርሰን ማግኘት ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ለዛ ነው ከእምነት የሆነ ነው፣ ከስራ የሆነ አይደለም። እችን እንደያዝን ሮሜ ምዕራፍ 9 ቁጥር 30 ላይ ከዚህ ሐሳብ ጋር የሚሄድ ስለሆነ እንግዲህ ምን እንላለን? ጽድቅን ያልተከተሉ አሕዛብ ጽድቅን አገኙ። ጽድቅን ያልተከተሉ አሕዛብ ጽድቅን አገኙ። እርሱ ግን ከእምነት የሆነ ጽድቅ። አያችሁ፣ የእግዚአብሔር ጽድቅ ተገልጧል የተባለው በእምነት የሚገኘው። ለጽድቅ ያልደከሙ ጽድቅን ያልተከተሉ አሕዛብ ጽድቅን አገኙ። እርሱ ግን ከእምነት የሆነ ጽድቅ ነው። እስራኤል ግን ሕግ የተሰጠው እስራኤል ግን የጽድቅን ሕግ እየተከተለ ወደ ሕግ አልደረሰም። እንኳን ሊጸድቅ ሕጉን ሊፈጽመው አልቻለም። ይህ ስለምንድን ነው? በምን ምክንያት እንዲህ ሊሆን ቻለ? እስራኤላውያን በስራ እንጂ በእምነት ጽድቅን ስላልተከተሉ ነው። እነሆ በጽዮን የእንቅፋትን ድንጋይ የማሰናከያን ዓለት አኖራለሁ፣ በእርሱም የሚያምን አያፍርም ተብሎ እንደተጻፈ በእንቅፋት ድንጋይ ተሰናከሉ ይላል። ምዕራፍ 10 ቁጥር 3 ላይ የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። አያችሁ፣ ሃይማኖተኞች ሁሉ የራሳቸውን ጽድቅ ነው እየመሰረቱ ያሉት። የዛሬ 2000 ዓመት ግን በሕግና በነቢያት በብሉይ ኪዳን መጽሐፍቶች ይመጣል ተብሎ ሲመሰከርለት የነበረው የእግዚአብሔር ጽድቅ ተገልጧል። የእግዚአብሔር ጽድቅ ተገልጧል። እርሱም ለሚያምኑ ሁሉ የሆነ እግዚአብሔር ይመስገን። ይህ በሕግና በነቢያት ይመጣል ተብሎ ሲመሰከርለት የነበረው የእግዚአብሔር ጽድቅ ለሚያምኑ ሁሉ የሆነ ነው። ከሕግ ጋር ግንኙነት የለውም። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ነው የሚለው። ያለ ሕግ፣ ከሕግ ጋር ግንኙነት የለውም። ቁጥር 22 እርሱም ለሚያምኑ ሁሉ የሆነ ኖት ለሚሰሩ ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስም በማመን የሚገኘው የእግዚአብሔር ጽድቅ ነው። በሰው ሰፈር በኃጢአተኛ ሰው ሰፈር ልዩነት የሚባል ነገር የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልና በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቅ። በቃ እችናት ወደኛ የመጣችው በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ቁጥር 27 ላይ ይሄዳል። ትምክህት እንግዲህ ወዴት ነው? በተለይ ሃይማኖተኞች ትምክህት ስላላቸው ሕጉ የሚሉ ሰዎች በሙሉ ሃይማኖት በትምክህት ነው የሚታወቀው። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ሕግ ነው? በሥራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። በአዲስ ኪዳን የእምነት ሕግ ነው የሚሰራው። በብሉይ ኪዳን የሥራ ሕግ ነበረ። በሕጉ ላይ የተመሰረተ ትምክህት ነበረ። እርሱ ቀርቷል አለ። ቀርቷል። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ሕግ ነው? በሥራ ሕግ ሰርተህ ትጸድቃለህ።
በሙሴ በኩል በተሰጠው ሕግ ላይ የተመሰረተ ትምክህት ነው፣ እርሱ ቀርቷል። በስራ ሕግ አይደለም፣ በእምነት ሕግ ነው እንጂ። ሰው አለ ቁጥር 28 ተመልከቱ። ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና፣ አዲሱ መደበኛ ትርጉም እናረጋግጣለን ይላል። ሰው ያለ ሕግ ስራ በእምነት ብቻ ማለት ነው፣ በእምነት እንዲጸድቅ እንቆጥራለን ወይም እናረጋግጣለን። ተመልከቱ። ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? አዎ፣ የተገረዘን ስለ እምነት ያልተገረዘንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብም ደግሞ አምላክ ነው። እንግዲህ ሕግን በእምነት እንሽራለንን? አይደለም፣ ሕግን እናጸናለን እንጂ። ምን ማለት ነው? ሕያው ቃል ቀለል ያለ ትርጉም ምን ብሎ ይህንን ክፍል እንትን እንደሚል ላንብላችሁ። በጣም ግሩም ትርጉም ስለሚሰጠው፣ ግሩም ሐሳብ ስለሚሰጠን ተመልከቱ። ታዲያ የምንድነው በእምነት ከሆነ ሕግን እንሽራለንን? እንዴት ተደርጎ? እንደ እውነቱ ከሆነ ለሕግ ተገቢውን ቦታ የምንሰጠው በኢየሱስ ክርስቶስ ስናምን ብቻ ነው። አያችሁ፣ ሕግ እንደማያጸድቅ፣ ሕግ የተሰጠበት ዓላማው ሌላ እንደሆነ፣ ሕግ ሕይወትን ሊሰጥ፣ ሕግ ሊያጸድቅ ሳይሆን የተሰጠበት ሌላ ዓላማ ነው ያለው። ከተሰጡበት ዓላማዎች መካከል አንዱ ምን ያህል ኃጢአተኛ መሆንህን እንድታውቅ፣ በራስህ ተስፋ የሌለ ፍጥረት እንደሆንክ፣ ኃጢአተኛ እንደሆንክ፣ በሽተኛ እንደሆንክ፣ በኃጢአት ስለ ኃጢአት ያለህ ዕውቀት እንዲጨምር፣ ይሄንን ነገር ካስረዳ በኋላ መድኃኒቱ ደግሞ ሌላ ቦታ ነው ያለው። አይ በሕግ ሥራ ሕግጋትን በመፈጸም መጽደቅ አልችልም ብለን በኢየሱስ ክርስቶስ ያመንን እኛ ለሕግ ትክክለኛውን ቦታ ሰጥተናል። ሕግ አያድንም፣ ሕግ አያጸድቅም። በኢየሱስ ክርስቶስ ስናምን ያን ጊዜ ለሕግ ትክክለኛ ቦታውን የሰጠን እኛ ነን። ሕግ ያጸድቀኛል የሚሉ ሁሉ ገና ለሕግ ራሱ ትክክለኛውን ቦታ አልሰጡትም። ምን ይላል እዚህ ቦታ ላይ? እንደ እውነቱ ከሆነ ለሕግ ተገቢውን ቦታ የምንሰጠው በኢየሱስ ክርስቶስ ብቻ ስናምን። አያችሁ፣ በተለይ ከአይሁድ ሕዝብ ጋር በተያያዘ ሕግ ወደ ክርስቶስ የሚያደርስ ሞግዚት ነው፣ ወደ ክርስቶስ የሚጠቁም ሞግዚት ነው። አያችሁ፣ ወደ ክርስቶስ ይጠቁማል እንጂ እርሱ እኔ ላድናችሁ አላለ፣ እኔ ላጽድቃችሁ አላለ። አሃ ነው እንዴ? ወደ ክርስቶስ ጠቆምክ፣ ኃጢአተኝነቴን በደንብ ነገርከኝ፣ በራሴ መልካም ስራ መጽደቅ እንደማልችል፣ እኔ ደካማ ፍጥረት፣ እኔ ኃጢአተኛ እንደሆንኩኝ ዕውቀት ሰጠኸኝ። በል እንግዲህ ሕግ እንደዛ ከሆነ ነገር እኔ ወደ መድኃኒቱ ሄዳለሁ ብለህ በኢየሱስ ክርስቶስ ስታምን ለሕግ ትክክለኛውን ቦታ የሰጠን እኛ ነን፣ አማኞች ነን። ኖ ሕጉም ያስፈልጋል የሚሉ ሁሉ ለሕግ ትክክለኛ ቦታውን ገና አልሰጡት። እንደዛ ለማለት ነው።